ሰበር ዜና በፓኪስታን አዘጋጅነት በሚካሄደው የዓለም ሕዝብ የሚጠብቀው የሰላም ንግግር ላይ ለመሳተፍ ከፍተኛ የኢራን ባለስልጣናት ልዑካን ቡድን ወደ ስፍራው አቅንተዋል። ይህ ድርድር በአሜሪካና በእስራኤል እና በኢራን መካከል ያለውን ጦርነት ለማስቆም ያለመ ሲሆን የአሜሪካ ልዑካንም ለነገው ድርድር አስቀድሞ ጉዞ ጀምረዋል። በኢራን በኩል መሐመድ ባቀር ቃሊፍ የኢራን ፓርላማ አፈ ጉባኤ፣ አባስ አርቂች የኢራን የውጭ ጉዳይ ሚኒስትር፣ አሊ አክበር አህመድ የከፍተኛ ብሔራዊ መከላከያ ምክር ቤት ጸሐፊ፣ አብዱል ናስር የኢራን ማዕከል ባንክ ገዢ፣ መሐመድ ባቀር የቀድሞ የኢራን አብዮት ዘበኛ አዛዥ ይሳተፋሉ። ከነዚህም በተጨማሪ በርካታ የኢራን ፓርላማ አባላት ልዑካን ቡድን ተቀላቅለዋል። በፓኪስታን የሰላም ንግግር እንዲካሄድ ሽርጉድ ቢቀጥልም አሜሪካ ጠንካራ ወታደራዊ ማስጠንቀቂያዎችን እየሰጠች ነው። እንደ ዊል ስትሪት ጆርናል ዘገባ ከሆነ የአሜሪካ ጦር ለሚኖሩ ወታደራዊ ክንውኖች በሚል በሺዎች የሚቆጠሩ የባህር ኃይል አባላትን ወደ መካከለኛው ምስራቅ እያሰማራች ነው። ፕሬዝዳንት ዶናልድ ትራምፕ ደግሞ የሰላም ንግግር ስኬታማ ካልሆነ የአሜሪካ የጦር መርከቦች በድጋሚ የኢራን ላይ ጥቃት ለመሰንዘር በተሻለ ትጥቅ እየተዘጋጁ መሆኑን እንደገለጹ ኒውዮርክ ፖስት ዘግቧል። አሁን በአንድ በኩል ዲፕሎማሲያዊ ጥረቶች ሲደረጉ፣ በሌላ በኩል ደግሞ ከፍተኛ ወታደራዊ ውጥረት ነግሷል።